በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰኔ 5 በዚች ቀን ታማኝና ተጋዳይ የሆነ ምስራቃዊው አባት ያዕቆብ አረፈ። ይህም ቅዱስ ከምዕመን ዋልንጦስ ዘመን በኋላ የታላቁ ቁስጥንጢኖስ ልጅ በሆነ በታናሹ ቁስጥንጢኖስ ዘመንና በከሃዲው ሉሊያኖስ ዘመን በምስራቅ ካሉ ገዳማት በአንዱ ገዳም በገድል ተጠምዶ ኖረ። ዋልንጦስ ከተገደለ በኋላም በእርሱ ፈንታ ወንድሙ ነገሰ። እርሱም አርዮሳዊ ነበረ። የጣዖት ቤቶቻቸውን እንዲከፍቱ ሃይማኖታቸው የቀናውን የምዕመናንን አብያተ ክርስቲያናትንም እንዲዘጉ አርዮሳውያንን አዘዛቸው። ወደ ከፋችና ወደ ተበላሸች ሃይማኖታቸው ምዕመናን በግዳጅ እስኪገቡ ድረስ እንዲሁ አደረጉ። ይህም የንጉሡ ትእዛዝ በሚገዛው አገር ሁሉ ደረሰ። ይህ አባ ያዕቆብም ይህን በሰማ ጊዜ በመንፈስ ቅዱስ ፍቅር እሳትነት ልቡ ነደደ። ያን ጊዜም ተነስቶ ወደ ቁስጥንጥንያ ሄደ። በምዕራብ በኩል የተነሱበትን ጠላቶቹን ሄዶ ለመውጋት ሲወጣ ንጉሥን አገኘው። ይህ አባት ያዕቆብም በፊቱ ቆሞ ንጉሥ ሆይ፣ በጠላቶች ላይ እግዚአብሔር ይረዳ ዘንድ ምዕመናን እንዲጸልዩልህ አብያተ ክርስቲያናቸውን ክፈትላቸው ብዬ እለምንሃለሁ። ይህን ካላደረግህ ግን እግዚአብሔር ይጥልሃል፣ ከጠላቶችም ሸሽተህ በእሳት ቃጠሎ ትሞታለህ አለው። ንጉሡም ይዞ ለሚጠብቀው ወታደር በሰላምና በደህንነት እስከምመለስ ጠብቀው ብሎ ሰጠው። ቅዱስ ያዕቆብም አንተ በደህና ከተመለስክ በእኔ አንደበት እግዚአብሔር አልተናገረም ማለት ነው አለው። ያን ጊዜም ቅዱሱን ይዘው ደብድበው አሰሩት። ንጉሡም ከሰራዊቱ ጋር ወደ ጦርነቱ ሄደ። በረከሰች ጸሎታቸው አርዮሳውያንም ምንም ቢራዱት ክብር ይግባውና ጌታችን በጠላቶቹ አንጻር ጣለው። እነርሱም ጠላቶቹ እየተከተሉት ሸሽቶ ከአንዲት አጸድ ውስጥ ገባ። በዚያም በረከሰች ሃይማኖቱ ከሚያምኑ ወገኖቹ ጋር በእሳት አቃጠሉት። የቀሩትም ሰራዊት ሁሉ ሸሽተው ወደ ቁስጥንጥንያ ተመለሱ። ይህንንም መልካም ዜና ሃይማኖታቸው ለቀና ምዕመናን ተናገሩ። የዚህ ጻድቅ አባት ያዕቆብም ትንቢቱ ተፈጸመ። ከእስር ቤትም በክብር አወጡት። ምዕመናንም ከሃዲያንም በላዩ መንፈስ ቅዱስ እንዳደረበት ተረዱ። ከአርዮሳውያንም ብዙዎቹ የአባቶቻችን ሐዋርያት ወደ ሆነች ቅን ሃይማኖት ተመለሱ። በዚህ አባት እግር በታች ሰግደው ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር በመለኮቱ ትክክል እንደሆነ ታመኑ። ከዚህም በኋላ ይህ አባት ወደ ቦታው ተመለሰ። አርፎ የሕይወትና የሰማዕትነት አክሊልን እስከተቀበለ ድረስ እንደ ቀድሞ በገድል ተጠምዶ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ዕለት የተመረጠ ኃያል ተጋዳይ አባ ብፁዕ ያረፈ። የዚህ ቅዱስ አባቶቹ ክብር ይግባውና ጌታ ክርስቶስን የሚያመልኩና ትእዛዙን የሚጠብቁ ክርስቲያን ነበሩ። የአባቱን ስም ታገስጦስ ነው። እርሱም ከአንጾኪያ የዕቃው ገዥ ነበረ። የእናቱም ስም ክሪስ ይባላል። እነርሱም ልጅ ሳይኖራቸው 17 ዓመት ኖሩ። ስለዚህም እጅግ እያዘኑ ክብር ይግባውና ወደ ጌታችን ይለምኑ ነበረ። ከሌሊቶችም በአንዲቱ ለታግስጦስ ብርሃን የለበሰ ሰው ተገልጦለት እንዲህ አለው። የእግዚአብሔር ወዳጅ ሆይ ሰላም ላንተ ይሁን። እነሆ ጸሎትህ በእግዚአብሔር ዘንድ ተሰምቷል። ሚስትህም ወንድ ልጅን ትወልድልሃለች፣ ስሙንም ብሶይ ትለዋለች። እርሱም ለእግዚአብሔር የተመረጠ ዕቃ ይሆናል። እርሱም ደግሞ ክብር ይግባውና ለክርስቶስ ምስክር ይሆናልና ብዙ ስቃይና መከራም ተቀበሎ የሰማዕትነት አክሊልን ይቀዳጃል። ከእንቅልፉ ነቅቶ ራእይ እንዳየ ለሚስቱ ነገራት። ከጥቂት ቀኖች በኋላም ጸንሳ ይህን ቅዱስ ሚያዝያ 1 ቀን ወለደችው። እውቀትን ጥበብንና ፍሬያ እግዚአብሔርን በማስተማር አሳደጉት። 7 ዓመትም በሆነው ጊዜ ወደ አክሚም ዮሴፍ ወደሚባል አንድ አረጋዊ መምህር ላኩት። በዚያም እየተማረ ከወንድሙ ጴጥሮስ ጋር በጸሎትና በጾም ተጠምዶ ድንቆች ታምራትን እያደረገ ኖረ። ከዚህ በኋላም 27 ዓመት በሆነው ጊዜ የስዒድ መኮንን ወዳለበት ወደ ዕቃው ከተማ መጣ። እርሱም ክርስቲያኖችን እያሳደደ ከእርሳቸው ይገድል ነበረ። ያን ጊዜም ክፉዎች ሰዎች ወደ መኮንኑ መጥተው ለቃልህ የማይታዘዙና ለአማልክት መስገድንም እምቢ የሚሉ 2 ዲያቆናት አሉ ብለው እኒህ የከበሩ አባ ብሶይንና አባ ጴጥሮስን ከሰሷቸው። በዚያን ጊዜም እንዲያቀርቧቸው አዘዘና አቅርበው በፊቱ አቆሟቸው። ስለ ስራቸውም መመራመራቸው ክርስቲያን እንደሆኑም ከቃላቸው ሰምቶ እንዲያስሯቸው አዘዘ። ከ3 ወር በኋላም የእግዚአብሔር መልአክ ተገልጦላቸው እኔ የምስራች የምናገር ገብርኤል እረዳችሁና ነግራችሁ ዘንድ ወደ እናንተ እግዚአብሔር ላከኝ። ስም አጠራራችሁና መታሰቢያችሁ ለዘላለም ይኖር ዘንድ አለውና አላቸው። አንተም ወዳጄ ብሶይ
ታላቅ ተጋድሎ አንተን ይጠብቀሃል። ወደ እስክንድሪያ ከተማ ሊሰዱሃላቸው፣ ከዚያም ወደ አንጾኪያ ወስደው በዚያ የምስክርነት ገድል ይፈጸማል። ከዚህ በኋላ መኮንኑ ከወህኒ ቤት አውጥቶ ለጣዖት እንዲሰግድ አስገድደው። እምቢ ባለውም ጊዜ ከባላ ላይ አውጥቶ በግንድ ውስጥ እጅግ እንዲጨምቁት ወታደሮችን አዘዘ። በዚያን ጊዜም የመላእክት አለቃ ቅዱስ ገብርኤል ወረደ። ግንዱን ሰብሮ ቅዱስ ብሶይን በመዳሰስ አዳነው። ከዚያም ወደ ወህኒ ቤት ጨመሩት። በዚያም ብዙ በሽተኞችን ፈወሳቸው። ዳግመኛም እንዲህ አዘዘ። ከወህኒ ቤት አውጥተው በመርከብ ሆድ ውስጥ አስገብተው አንገቱን በብረት ሰንሰለት እጆቹንና እግሮቹንም እንዲሁ በብረት ማሰሪያ እንዲያስሩት እንጀራና ውሃ እንዳይሰጡት አዘዘ። እንደዚህም ሆኖ 10 ቀን ኖረ። ከዚህም በኋላ አውጥቶ በፊቱ አቁሞ ለአማልክቶቼ ስገድ አለው። እምቢ ባለውም ጊዜ ደሙ እንደ ውሃ እስቲፈስ ከባላ ግንድ ላይ አውጥተው አጥብቀው እንዲጨምቁት ሁለተኛ አዘዘ። እንዲሁም በእርሱ ላይ አድርገው በወህኒ ቤት አሰሩት። የእግዚአብሔር መልአክ ገብርኤልም ደግሞ ተገለጠለትና አይዞህ፣ መልካም ገድልህን እስከምትፈጽም እኔ ከአንተ ጋር እኖራለሁና አትፍራ አለው። ከዚህም በኋላ ወደ እስክንድሪያ ወደ ጎልቆልያኖስ መኮንን ሰደዱት። እርሱም ስለ ሥራው ሁሉ መረመረውና ሕዋሳቱ ተቆራርጦ እስኪወድቅ ድረስ ይደበድቡት ዘንድ አዘዘ። ሁለተኛም ዘይትን አፍልተው በጆሮ በአፉና በደረቱ ላይ እንዲያፈሱ፣ ጎኖቹንም በእሳት መብራት እንዲያቃጥለው አዘዘ። ደግሞም በእሳት የጋሉ የብረት ችንካሮችን አምጥተው በዓይኖቹ ውስጥ አደረጓቸው። ሁለተኛም የእጆቹንና የእግሮቹን ስሮች ሕዋሳቱንም ሁሉ እንዲነቅሎ አዘዘ። ይህንም ሁሉ አደረጉበት። በዚያን ጊዜ የመላእክት አለቃ ቅዱስ ገብርኤል መጥቶ ሕዋሳቱን ሁሉ ፈወሰው። ከዚህም በኋላ አንጾኪያ ከተማ አደረሱትና ወደ ንጉሥ ዲዮቅልጥያኖስም አቀረቡት። እርሱም በእሳት ባፈሉት በወይን በሙጫ ድፍድፍ በማቃጠል አሰቃየው። ከዚያም የመላእክት አለቃ ቅዱስ ገብርኤል አዳነው። ዳግመኛም በአንገቱ ከባድ ደንጊያ በሰንሰለት አስረው ወደ ባህርም አንከባለው ግማሽ ስጋውን እንዲያሰጥሙ ግማሹን ግን እንዳያሰጥሙ አዘዘ። እነርሱም በባህሩ ዳር ታላቅ ምሰሶ ተከሉ። በዚያም እንዳዘዛቸው አድርገው አስረው ተዉት። በዚህ ስቃይም ከቀኑ እስከ 7 ሰዓት ዋለ። ያን ጊዜም የመላእክት አለቃ ቅዱስ ገብርኤል ፈቶ አወጣው፣ እንደ ቀድሞውም ጤነኛ አደረገው። ንጉሡም አይቶ አደነቀ። ሰያፊውንም ፈጥኖ አንገቱን እንዲቆርጥ አዘዘው። ያን ጊዜም አንገቱን ቆርጦ በባህር ዳር ከምድር ላይ ጣለው። ስጋውንም አንስቶ ከቁርበት በተሰራ ጋን ውስጥ ጨመረው። ስጋውም ከራሱ ጋር ተገናኘና እንዳልተቆረጠ ሆነ። ጋኑም በ20 ቀን እስክንድሪያ እስከሚደርሱ ድረስ ሰው ሳይሸከመው ብቻውን የሚጓዝ ሆነ። የቦሃ ሀገር ሰዎችም በሰሙ ጊዜ መጡ። ተሸክመውም በቦሃ ሀገር ካለው ቤት ውስጥ አስገብተው ከወንድሙ ጴጥሮስ ጋር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሚን። በዝችም ዕለት ደግሞ ቅዱስ ቢፋሞን ምስክር ሆነ። ይህ ቅዱስ ለዮሐንስ ዘሐራቅሊ የእናቱ ወንድም ልጅ ነበረ። ዮሐንስም ታስሮ ሳለ ያገለግለው ነበረ። ዮሐንስም ገድሉን በፈጸመ ጊዜ ስጋውን ገነዘ። በበድኑ ላይም እንዲህ ብሎ አለቀሰ። ከእግዚአብሔር የተለየው ሁኜ ብቻዬን እንዴት ትተወኛለህ? ከቅዱስ ዮሐንስ ስጋም እንዲህ የሚል ቃል ወጣ። ወዳጄ ቢፋሞን፣ ከእኔ ጋር መኖርን ከፈለግ ፈጥነህ ወደ መኮንኑ ሂደህ ክብር ይግባውና በክርስቶስ ታመን፣ ነገም ወደ እኔ ትመጣለህ። ይህንንም ሰምቶ የዮሐንስን ስጋውን ቀበረ። ከዚህም በኋላ ወደ መኮንኑ ሄደ። ክብር ይግባውና በጌታችን ኢየሱስ ክርስቶስ እየታመነ የረከሱ ጣዖታቱን ሰደበ። መኮንኑም ጽኑ ስቃይን አሰቃየው። ከዚህም በኋላ ራሱን በሰይፍ ቆረጠ። የምስክርነትንም አክሊል ተቀበለ። በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዝችም ዕለት ደግሞ የመርቆሬዎስና የመቃርስ የይስሐቅና የእብሎን የረፍታቸው መታሰቢያ ነው። የአብላሪዎስም የምስክርነቱ መታሰቢያ ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙም አሜን። በዝችም ዕለት ደግሞ ቅዱስ መቃርስ ምስጋና ይግባውና በጌታችን ስም በባህር ውስጥ በመስጠም አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙም አሜን። በዝችም ዕለት ሃይማኖቷ የጸና ምግባሯም የቀና ክርስቶስ ያደረባት የመነኮሳይት የቅድስት ማርታ ዕረፍቷ መታሰቢያ ነው። በስደት ሳለችም አረፈችና በተራራ ውስጥ ተቀበረች። በረከቷ ከእኛ ጋር ይሁን ለዘላለሙም አሜን።